ድህነታችን የተከናወነው ርግማን የጠፋልን፣ ሞት ድል የተነሳልን፣ መቃብር የተወገደበት፣ ዲያብሎስ የታሰረበት በክርስቶስ መከራ ስለሆነ ይህንን ማሰብ የክርስትና የመጨረሻውም የመጀመሪያውም የሕይወት ዓላማ ነው። ክርስቲያኖች ኑሯችን የክርስቶስን ደመ መስቀል፣ ማኅተመ መስቀል፣ ትምህርተ መስቀል፣ ፍቅረ መስቀል ይዘን የምንኖረው። ሕማሙን ማሰብ ሃይማኖታችን ነው። ሕማሙን ማሰብ ድህነታችን ነው። ሕማሙን ማሰብ ምልክታችን ነው። እግዚአብሔር እንደሚወደን እርግጠኞች የምንሆነው ምን እንዳደረገልን ስናውቅ ነው። በሁሉ የሚፈርደውን ጌታ እሱን ፈረዱበት። ሰውን ሁሉ ከኃጢአት ማሰሪያ የሚፈታውን እሱን አሰሩት። ልጄ ኃጢአትህ ተሰረየችልህ፣ ተነስና አልጋህን ተሸክመ ሄድ፣ ልጅ ኃጢአትሽ ተሰረየችልሽ፣ በነፃ ሂጂ ያለ ኃጣንን ከኃጢአት ማሰሪያ ሲፈታ የነበረውን እሱን ግን በገመድ አሰሩት። የማይሞተው ሞተ፣ ሙታንን ያድናቸው ዘንድ ሞተ፣ ሞትን ይሽረው ዘንድ ሞተ። እንደገና ወደ ኦሪት ተመለስን፣ ወደ ጨለማው ሄድን ማለት አይደለም። ስለዚህ ሳምንት ተላ ደስታ ያደረገ ጌጥ ያጌጠ ደስ ያለው ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። በጸሎተ ሐሙስ መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት መስቀል ግን አንሳለምም። ማማተብ ግን ይቻላል። ሳምንቱን ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች የማንልበት ምንም ምክንያት የለንም፣ አይምሯችን ካላጣን በስተቀር። በዚህ ሳምንት ፍታት የለም፣ ክርስትና የለም። ከእሑድ እስከ ትንሣኤ ድረስ የሚሞት ሰው ቢኖር ለዚህ ሁሉ ተጠቅሎ በዕለተ ሆሳዕና ፍታት ይደረግለታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን ለእኛ ክብር ልዕልና አድርጎ የሰጠ እግዚአብሔር አብ ሕይወቱ እግዚአብሔር መንፈስ ቅዱስ ለእኛ ብሎ የተሰቀለ የዓለም ሁሉ መድኃኒት የሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድነቱ በሦስትነቱ ላለ ክብሩ እስከ ዘላለሙ የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ የቅድስት ቤተ ክርስቲያን ልጆች ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምንሰነበታችሁ፣ ሰላም እግዚአብሔር ከእናንተ ጋር ይሁን። የእግዚአብሔር ኢየሱስ ክርስቶስ ቸርነቱ፣ ይቅርታው፣ ምሕረቱ በሁላችን ላይ ጸንቶ ይኑር። አሁን የመጣው ሰሞን ሰሙነ ሕማማት ነው። ሰሙነ ሕማማትን እንዴት እንደምናሳልፈው ከቤተክርስቲያን ስርዓት አንጻር ያለውን ኦርቶዶክሳዊ መንገድን ተከትለን ሕማማቱን እንድናከብር በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤ ምስክር ትርጓሜ ትምህርት ቤት ተገኝተን ይህን እናገራለን። ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት በደራ ወረዳ ቤተ ክህነት በጣና ሐይቅ ውስጥ የሚገኝ ጥንታዊ ታሪካዊ ሀብተ መንፈስ ቅዱስን ታሪክንና ምስጢርን የተመላ ገዳም ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት አስቀድሞ
ቅዱስ ዳዊት ልጅ በጥበበኛው ንጉሥ በቅዱስ ሰሎሞን ልጅ በቀዳማዊ ሚኒሊክ አማካኝነት ታቦተ ጽዮን ወደ ኢትዮጵያ በመጣች ጊዜ ማረፊያ ሆኖ የተገኘ ቅዱስ ቦታ ነው። በመጽሐፈ ነገሥት ቀዳማዊ በአንደኛ ነገሥት ምዕራፍ 10 ላይ እንደተቀመጠው ኢትዮጵያዊቷ ንግሥት ማክዳ የሰሎሞንን ጥበብ ልታይ ወደ ኢየሩሳሌም ሂዳ የሰሎሞንን ጥበቡን ተረድታ እግዚአብሔርን አመስግና ቀዳማዊ ሚኒሊክን ጸንሳ ተመልሳለች። ከዚህ በኋላ ልጁ ከተወለደ በኋላ ወደ ኢየሩሳሌም ተመልሶ ሄዶ ከአባቱ ንግስናን ተቀብሎ ታቦተ ጽዮንን 12000 የሚሆኑ ሌዋውያንን የበኩር ልጆችን ጨምሮ መጥቶ ኢትዮጵያ ውስጥ ሕገ ኦሪትን 10 ቃላትን ሕገ እግዚአብሔርንና ታቦተ ጽዮንን ይዞልን መጥቷል። ህዳር 21 ቀን ታቦተ ጽዮን ከኢየሩሳሌም ተነስታ እዚህ ገብታለች። በታሪክ አባቶቻችን እንዳስረዱን ማለት ነው። ከዚያን ጊዜ ጀምሮ በብሉይ ኪዳን ለ900 ዓመታት ያህል በአራቱ የጽዮን መናብርት በመርጡለ ጽዮን፣ በሳፍ ጽዮን፣ በተድባበ ጽዮንና በአክሱም ጽዮን በእነዚህ 40ቱ መናብርተ ጽዮን በሚባሉት በአራቱ መስዋዕተ ኦሪት ሲሰዋ ቆይቷል። ዛሬ መርጡለ ማርያም፣ ተድባበ ማርያም፣ አክሱም ጽዮንና ሳፍ ጽዮን ደብረ ሳይል ሳፍ ጽዮን የሚባለው ደግሞ ጣና ቅዱስ ቂርቆስ ገዳም ማለት ነው። እነዚህ አራቱ የጽዮን መናብርት ይባላሉ። በኢትዮጵያ ንጉሠ ነገሥት በተገኘ ጊዜ እነዚህ ተገኝተው ቀብተው የእነዚህ አስተዳዳሪዎች ያነግሱታል፣ ይመርቁታል፣ ይባርኩታል። መንግስትህን ያጽናልህ፣ ሕያው በነጋሲ ሺህ ዓመት ያንግስህ ብለው ባርከውት ጠላት እየጠፋለት ፍርድ እየተጠነቀቀለት አይምሮ እየቀና ሀገራችን ኢትዮጵያን በአምልኮተ እግዚአብሔር አቅንተው ሲያስተዳድሯት ኑረዋል አባቶቻችን ነገስታት። ንጉሱ በሚነግስ ጊዜ የመርጡለ ማርያሙ አስተዳዳሪ ልብሰ መንግስት ያለብሰዋል። የተድባበ ማርያሙ በትረ መንግስት ይሰጠዋል። የጣና ቂርቆሱ አስተዳዳሪ ደግሞ እሱ ሄዶ ሊቀ ካህናት ነው። የሊቀ ካህናትነት ማዕረግ ነው ያለው። ንጉሱን ቅባ መንግስት ቀብቶ ሳሙኤል ሳኦልን እንደቀባው ያነክሰዋል። የአክሱም ጽዮኑ ዘውድ ያቀዳጀዋል። እንዲህ አድርጎ የኢትዮጵያ መንግስት ጸንቶ ይኖራል። ስለዚህ ታቦተ ጽዮን ካረፈችባቸው መስዋዕተ ኦሪት ከተሰዋበት ሕገ እግዚአብሔር ከተነገረበት አምልኮተ እግዚአብሔር በብሉይ ኪዳን ከተጠበቀበት ከአራቱ ቦታዎች አንዱ ነው። ታቦተ ጽዮንም ለረጅም ዘመን አርፋ በኋላ በአክሱም ጽዮን ትገኛለች ማለት ነው። ስለዚህ ይሄ ቦታ በብሉይ ኪዳን ኢትዮጵያ ለነበራት አምልኮተ እግዚአብሔር መሰረት የሆነ ቀብቶ በማንገስ እስከ አጼ ኃይለ ሥላሴ የመጀመሪያው ህገ መንግስት በ1923 ዘመናዊ ህገ መንግስት የሚባለው ከመቀረጹ በፊት ኢትዮጵያ በፍትህ ስጋዊ በፍትህ መንፈሳዊ ተተዳደር በነበረበት ጊዜ የኢትዮጵያን ስርዓተ መንግስት ስርዓተ ክህነት ጠብቆ የኖረ እንደ ሃይማኖት እንደ ክርስትና ብቻ ሳይሆን እንደ ሀገር የኢትዮጵያ እናቷ እምብርቷ መመኪያዋና አክሊሏ የሆነ ቦታ ነው። በዚህ ቦታ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደዚህ ዓለም ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ከገነት በፍላጎታችን ተሰደን የወጣነውን ሰዎች እሱ ተሰዶ ስደታችን በስደት ክሶ ርስትን ለመስጠት ወደ ኢትዮጵያ ወደ ግብጽ ተሰዷል። የግብጹን ኢሳይያስ ወናሁ ይወርድ እግዚአብሔር ውስተ ምድረ ግብጽ ተጽዕኖ ዲበ ደመና ቀሊል ብሎ ትንቢተ ኢሳይያስ ምዕራፍ 19 ላይ ተናግሯል። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ብሏል። ደመና ፈጣን ደመና የተባለች
እመቤታችን ናት። ደመናሰ ቀሊል አንቲ ይላል አባ ጊዮርጊስ፣ ፈጣን ደመና ግን አንቺ ነሽ ይላል። ለረድኤት ለእግዚአብሔር ለመታዘዝ ለንጽህና ለቅድስና ፈጣን ናት። ኃጥአን ዳተኞች ይባላሉ። ሰውን ለመርዳት ደግሞ የሰውን ችግር ለመረዳት በቃና ዘገሊላም እንዳየናት ፈጣን ናት። ፈጥና የሰውን ችግር ትረዳለች። ከዚህ የተነሳ ፈጣን ደመና ትባላለች። ደመናነቷ የሕይወት ዝናብ ክርስቶስን ይዛ ስለመጣች ነው። ስለዚህ በእሷ ጀርባ ታዝሎ ስለሚወርድ እግዚአብሔር በደመና ተጭኖ ወደ ግብፅ ይወርዳል ብሎ ተናግሯል። ኢትዮጵያ እንደሚሰደድ ደግሞ የኢትዮጵያ አይጻዳተ ኢትዮጵያ ይደነግጻ፣ የኢትዮጵያ ድንኳኖች ይጨነቃሉ ብሎ ዕንባቆም ትንቢተ ዕንባቆም ምዕራፍ 3 ላይ ይህንን አስተምሮናል። ስለዚህ በግብፅ እንደተሰደደ በትውፊት አባቶች በታሪክም እንደጻፉልን ኢትዮጵያ እመቤታችን ተሰዳ የኢትዮጵያ ገዳማትን በደብረ ዳቦ፣ በአክሱም፣ በዋልድባ፣ በዝቋላ፣ በደብረ ሊባኖስ፣ በአሰቦት በእነዚህ ሁሉ እየተዟዟረች ኢትዮጵያን ባርካለች። ገዳም ከመሆናቸው አስቀድሞ በኋላ የቅዱሳን መንደር እንደሚሆን እግዚአብሔር ባወቀ ይህን ስላወቀ እናቱ አዝላው ኢትዮጵያን በሙሉ ባርኳል። ከዚያ በኋላ እዚህ በመጨረሻው የስደቷ ፍጻሜ ጊዜ 3 ወር ከ10 ቀን 100 ቀናትን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ጌታ ከእናቱ ጋር አሳልፏል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዕድሜ ይህ ቦታ 100 ቀን ይደርሰዋል ማለት ነው። ክርስቶስ 100 ቀናትን በዚህ አሳልፎ በእግሩ ተዘዋውሮ ባርኮ ቀድሶ ገዳሙን ሄዷል። ከእመቤታችን ጋር ጌታ በስደት በመጣ ጊዜ በዚህ የነበረው ሊቀ ካህናት አንሳ ኃይለከ ወናድኅነነ፣ ኃይልህን አንሳ ወደዚህ ዓለም መተህንም አድነን የሚለውን የዳዊትን መዝሙር ሲተረጉም አግኝቶታል። ኃይል የተባለ ወልደ እግዚአብሔር ነው። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ እንደነገረን ክርስቶስ የእግዚአብሔር ኃይል ነው እንዳለ ኃይል የሰው ታላቅነቱ በኃይሉ ይታወቃል። የእግዚአብሔር አብ የእግዚአብሔር መንፈስ ቅዱስ ኃይላቸውም በወልድ ታውቋልና የእግዚአብሔር ኃይል ይባላልና ኃይልህን አንሳ እኛንም አድነን ማለት ልጅህን ላክ ከመከራ ታደገን ማለት ነው። ይህን ሲጸልይ አግኝቶት መጥቶ ተርጉሞ አስተምሮት የታመመ ልጅ ነበረው ፈውሶት በደሴቱ ዙሪያ የነበሩት ሰዎች ሁሉ በእልልታ ተቀብለው እመቤታችን 100 ቀናትን አስተናግደዋታል። በኋላ ሄሮድስ መሞቱ ሲታወቅ መልአኩ ቅዱስ ገብርኤል በነገራቸው መሰረት ተነሱና ወደ ኢየሩሳሌም ተመለሱ፣ እሷንም በደመና ጫናት የሚል ቃል ለቅዱስ ገብርኤል ከእግዚአብሔር ሲነገረው ጸአና በደመና ጫናት የሚል ቃል ስለተሰማ በዚህ ባሕሩም ጣና ጸአና ተብሏል ማለት ነው። ጸአነ ጫነ፣ ጸአን ጫን፣ ጸአኖሙ ጫናቸው፣ ጸአና ጫናት ማለት ነውና ለሴት አንቀጽ ሲነገር ይጠብቃል ማለት ነው። በዚህ ጸአና የሚለው በተለምዶ ሰው ጣና ብሎት በኋላ አማርኛ እየሰፋ ሲሄድ ከግዙ ጣና የሚል ስም ይዞ ቀርቷል ማለት ነው። እና ይህንን ወደ ኢየሩሳሌም ስትደርስ ይህን ቃል ስትሰማ የዚች ሀገር ሰዎች እግዚአብሔርን ይፈራሉ። ይች እንደውም አሻግራ ስታይ ያቺ ኢያሪኮን ትመስለኛለች፣ ይቺ ኤፍራታን ትመስለኛለች እያለች ስለተናገረች ዛሬም ገበሬው ሁሉ በጣና ዙሪያ ኤፍራታ፣ ኢያሪኮ እያለ የሚጠራቸው ገበሬው ሳይቀር የሚያውቃቸው ቦታዎች አሉ። እና በዚች ሀገር ሰዎች ፈሪሃ እግዚአብሔር ያላቸው ናቸው። በዚህ ልኑር ብላ ስትናገር ወደ ኢየሩሳሌም ተመልሼ ሙቼ ተሰቅዬ ዓለምን አድናለሁ ብሎ ስለተናገረ ለአንቺ ግን ይችን ሀገር ከወደድሻት የአስራት የፍቅር የአንድነት ቦታ ትሁንሽ ብዬ ለአስራት ለልጅነት እሰጥሻለሁ ብሎ ቃል ስለገባላት ኢትዮጵያ የእመቤታችን የአስራት ሀገሯ፣ እኛ የፍቅር ልጆቿ፣ እሷም የፍቅር እናታችን እንድትሆን ለእኛ የሰጠን እኛንም ለእሷ ባደራ የሰጠ እዚህ ቦታ ጣና ቅዱስ ቂርቆስ ነው ማለት ነው። ኢትዮጵያውያን ይህ የሚገባን ነን። ስለምን
እስራኤል ያላደረጉልን እኛ አድርገናል። እነሱ አይተው ያላመኑትን እኛ አይተን ተቀብለን አምልኮቱን እየፈጸምን እንኖራለን፣ በብሉይ ኪዳንም በአዲስ ኪዳንም። ከዚህ የተነሳ ኢትዮጵያ የእመቤታችን የፍቅር የአንድነት ሀገር ትባላለች። ይህን ቃል ኪዳን ያገኘችው ጣና ቅዱስ ቂርቆስ ነው። ከዚህ በኋላ እመቤታችን በአፋር በኩል አድርጋ በኤርትራ አድርጋ በደብረ ቁስቋም ገብታ እስክንድሪያ ውስጥ ወደ ኢየሩሳሌም ተመልሳለች ማለት ነው። በዚህ ምክንያት ጣና ቂርቆስ የኢትዮጵያ እናት ነው፣ የታሪክ እናት፣ የእመቤታችን ፍቅር መነሻ ነው። በኋላ በቅዱስ አትናቴዎስ አማካኝነት በአራተኛው ክፍለ ዘመን የቅዱስ ቂርቆስ ታቦት ገብቶ በዚህ የነበረውን ረሃብ፣ ችግር፣ ቸነፈር፣ ሕማም፣ ደዌ ሁሉ አጥፍቶ ከመከራው በቃል ኪዳኑ ከእግዚአብሔር አማልዶ ስለታደጋቸው ጣና ቂርቆስ የሚለውን ስም አግኝቷል። ቅዱስ ያሬድ በአክሱም ከተማ ሙራደ ቃል በሚባለው ቦታ ዜማን ከሰማይ ሂዶ ቀርቶ አውርዶ ዜማውን አክሱም ጽዮን ከታቦተ ጽዮን ፊት ከመንበሩ ቁሞ ከምድር አንድ ክንድ አፈፍ ብሎ ቁሞ ታቦተ ጽዮንን ካመሰገነ ዜማውን ዘሞ ሱባኤ ገብቶ ጌታችን ኢየሱስ ክርስቶስ ዜማውን በአየር ላይ ተገልጦ ከሰማይ የወረደ መሆኑን መስክሮለት በአፄ ገብረ መስቀል ፊት እንሰብክ ወልዶ መድህነ እንሰብክ ወልዶ መድህነ ተቀዳሚ ተከታይ የሌለው መድኃኒት የሚሆን ልጁን እንሰብካለን ብሎ ዘሞ ዜማውን ካስመሰከረ በኋላ ከጻድቁ ከአቡነ አረጋዊ ጋር መጥቶ ጣና ቂርቆስም አስተምሮበታል፣ ተቀምጦበታል። ቀለም በጥብጦ በእጁ ድጓ ጽፏል። ቀለም የበጠበጠባቸው ድንጋዮች፣ ካባው፣ መስቀሉ ሁሉ በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ይገኛል። ጠፍቶ ከሄደበት ሀገር ከፈረንሳይ በ2006 ዓመተ ምህረት ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም በተገኙበት መስቀሉ ተመልሶ ወደ ማረፊያው ቦታ አርፏል። ዛሬም የቅዱስ ያሬድ ካባው፣ መስቀሉ፣ ድጓው፣ ቀለም የበጠበጠባቸው ድንጋዮች በዚህ ይገኛሉ። አቡነ ሰላማ ከሳቴ ብርሃንም በአክሱም አስተምረው በጣና ቂርቆስም መጥተው አስተምረዋል። በፊት በኢትዮጵያ ፓትርያርክ በሚሾም ጊዜ በአራቱ መናብርተ ጽዮን በአክሱም ጽዮን፣ በተድባበ ማርያም፣ በጣና ቂርቆስ፣ በመርጦ ለማርያም ሱባኤ ተይዞለት በጸሎት ታስቦ ከአራቱ ጸሎት አስደግሞ መጨረሻ ላይ ሲመት ይፈጸምለታል እና የበረከት ቦታ ነው። ቅዱስ ያሬድ በረከት ያሳረፈበት፣ ቅዱስ ቂርቆስ ያሳረፈበት፣ ዮዲት 40 ዘመናትን የኢትዮጵያ አድባራትን ገዳማትን ስታቃጥል ያልደረሰችበት፣ ግራኝ መሐመድ የኢትዮጵያ ገዳማትን አድባራትን ከ16 ዓመት በላይ ሲያቃጥል ያልደረሰበት ያልገባበት፣ በጸጋ በቅባት በአፄ ሱስንዮስ ጊዜ ኢትዮጵያ ስትታመስ በካቶሊክ አማካይነት ንጉሱ አስገድዶ ኢትዮጵያን ካቶሊክ አድርጋለሁ ባለ ጊዜ ያልገቡበት፣ የቀናች ሃይማኖት የተጠበቀበት 17ኛው መቶ ክፍለ ዘመን ላይ የነበሩት የኢትዮጵያው ሊቅ የኢትዮጵያ ትርጓሜ ቤት መሰላል የሚባሉት መምህር ኤስድሮስ 300 መጻሕፍትን በቃላቸው አጥንተው የተረጎሙበት የቀለም ቀንድ የታሪክ የፍቅር የሃይማኖት የበረከት ስውር ቤተ መቅደስ ያለበት እናታችን ቅድስት ክርስቶስ ሰምራ በባህሩ የተጋደለችበት እናታችን ቅድስት ወለተ ጴጥሮስ የተጋደለችበት 7ቱ የጣና ከዋክብት በዙሪያው ያሉበት እና አቡነ ሂሩት አምላክ እና አቡነ ዘዮሐንስ እና አቡነ ያፍቅረነ እግዚእ አቡነ ያሳይ ዘማን እንዳባ እነዚህ ሁሉ ከዋክብት ዙሪያውን ያሉበት የፍቅርና የሃይማኖት ቦታ ነው። አሁንም በዚህ ገዳም 300 መናንያን
ከ100 በላይ የሚሆኑ እናቶች፣ ከ200 በላይ የሚሆኑ አባቶች ያሉበት የዜማ የቅዳሴ ቤተ ጉባኤ ያለበት ቦታ ነው። በ2014 ዓመተ ምህረት ደግሞ በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአራቱ ጉባኤያተ መጻሕፍት የትርጓሜ ምስክር ቤት በጠቅላይ ቤተ ክህነት ፈቃድ፣ በሀገረ ስብከት ፈቃድ ሊቃውንተ ቤተ ክርስቲያን፣ ሊቃነ ጳጳሳት፣ ምእመናን በተገኙበት ሰኔ 19 2014 ዓመተ ምህረት የቤተ ጉባኤው ምስረታ ተካሂዶ በሐምሌ 29 ቀን ደቀ መዛሙርት የመግቢያ ፈተና ተፈትነው መስከረም 21 ቀን ጉባኤ ተጀምሮ አሁን 18 የብሉይ ኪዳን ደቀ መዛሙርት፣ 8 የሊቃውንት ደቀ መዛሙርት፣ 36 የሐዲስ ኪዳን ደቀ መዛሙርት እየተማሩ ይገኛሉ። እነዚህም ብሉይ ኪዳንን 6 ዓመት፣ ሐዲስ ኪዳንን 5 ዓመት፣ መጻሕፍተ ሊቃውንትን 6 ዓመት ተምረው ያጠናቅቃሉ። በዚህ ቦታ ታሪኩን አስጠብቆ ለመቀጠል ቤተ ጉባኤው ተመስርቶ 2 ዓመት ሊሞላው ነው። እነዚህ ደቀ መዛሙርትም አሁን እየተማሩ ይገኛሉ ማለት ነው። በዚህ በቤተ ጉባኤያችን ውስጥ እሁድ እሁድ የሚሰጥ ፈውስ መንፈሳዊ የሚባል ጉባኤ አለን። መናንያን፣ ደቀ መዛሙርት፣ ገዳሙን ለመሳለም የመጡ እንግዶች ሁሉ በገዳሙ ቅጥር ግቢ ያሉ ምዕመናንም ሆነ ሊቃውንት ተሰብስበው ትምህርት ይሰጣል። በሳምንት ይህ ጉባኤ ፈውስ መንፈሳዊ ይባላል። ፈውስ መንፈሳዊ የተባለበት ዋናው ምክንያት ሥጋ በምድራዊ መድኃኒት ይጠገናል፣ በምድራዊ ምግብ ይጠገናል። ነፍስን ግን የሚጠግናት የነፍስን ደዌ ፈውስ የሚሰጣት ግን ቃለ እግዚአብሔር ነው። ሲሲታ ለነፍስ ቃላቲሁ ለእግዚአብሔር። የነፍስ ሕይወቷ ምግቧ የእግዚአብሔር ቃል ነው። ቅዱስ ቄርሎስ እንዳለ ጌታም በዮሐንስ ወንጌል ምዕራፍ 6 ላይ ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን እኔ የምነግራችሁ ቃል መንፈስ ነው ያድናል እንዳለ ድህነት የሚጀመረው በእግዚአብሔር ቃል ነው። ፈውስ የሚጀመረው በእግዚአብሔር ቃል ነው። የእግዚአብሔር ቃል ነፍሳችንን ሲፈውሳት ሥጋችን ደግሞ ጤናን ያገኛል። ሁለተኛ ደግሞ ፈውስ መንፈሳዊ ያልነው ጉባኤውን መጀመሪያ ክርስቲያኖች ቅድሚያ ልንሰጠው የሚገባ የነፍሳችንን ጤንነት ነው። ሥጋዊ ጤንነት ልንድን እንችላለን። ባንድንም ሰውነታችን በመታመሙ ምክንያት ገሃነም ልንገባ አንችልም። በሽታ ሲኦል አያወርድም፣ ሥጋን ያሰቃያል እንጂ። ኃጢአት ግን ነፍስን የሚያሰቃይ ነፍስን የሚጎዳ፣ ነፍስ በመጎዳቷ ምክንያት ደግሞ ሥጋ ጨምሮ ገሃነም እንዲወርድ የሚያደርግ ክፉ ደዌ ነው ኃጢአት። ስለዚህ ቅድሚያ ሊሰጠው የሚገባ ነፍስን መዳኗ ነው። ይኸውም ሊታወቅ ጌታ በምድር ላይ ያስተማረው ሰው ብዙ ነው፣ የፈወሰው ግን ጥቂት ነበረ። ጥቂት ዕውራንን ነው ያበራ፣ ድውያንንም ጥቂት ነው የፈወሰ፣ ደንቆሮም ጥቂት ነው የፈወሰ። ያስነሳቸው ሙታንም 3 ናቸው። ያስተማራቸው ሰዎች ግን 5 ገበያ የሚያህል ሕዝብ ነበረ። ስለዚህ ፈውስ ያደርግ የነበረው ከሃሊነቱን ለማስረዳት ሰዎች ጌትነቱን እንዲያውቁ የባሰባቸውን ከመከራ ለማውጣት ነው እንጂ ክርስቲያኖች ክርስቲያን የሆነው ፈውስ ለማግኘትና ሥጋዊ ጤንነት ለማግኘት አይደለም። ዓላማችን ክርስቶስን ተከትለን መንግስቱን ለመውረስ እንጂ የጤና ጉዳይ አይደለም። ጤናን ዓላማ አድርገን አይደለም ክርስቲያን የሆነው። ብንታመምም ብንሰቃይም የማይድን በሽታ ቢይዘንም ከክርስቶስ ልንወጣ አይገባም። ፈውስ መንፈሳዊ ነው ዓላማችን። ይህንን ማድረግ ያለብን። የሚያስደንቀው ጌታ ብዙ ምዕመናንን ፈውሷል። በሥጋም የፈወሳቸው ካስተማራቸው አንጻር ግን ጥቂት ናቸው ብለናል። ከ12ቱ ሐዋርያት ግን አንድ ያዳነው ሰው የለም። በሥጋ የፈወሰው አንድ እንኳ የለም። ጴጥሮስን ከዚህ በሽታ አዳነው፣ ታዲዮስን ከዚህ በሽታ አዳነው፣ ያዕቆብን፣ ዮሐንስን፣ ናትናኤልን፣ ቶማስን፣ ማቴዎስን አንዱንስ እንኳ ይሄን በሽታ አራቀለት ተብሎ አልተጻፈም። ለምን? የክርስቶስ ደቀ መዝሙር መሆን ለጤንነት ጤና ለማግኘት ተብሎ አይደለም። ለጤና ብሎ የመጣ ሰው
ሌላ ጤና የሚሰጠው ካገኘ መልሶ ክርስቶስን ሊክደው ይችላል። ዓላማችን ከጤንነት ባሻገር ክርስቶስን መምሰል፣ እግዚአብሔርን መምሰል፣ ከክርስቶስ ጋር ተዋሂደን መኖር፣ ለሰማይ መንግስት ተስፋ መያዝ ነው። ለሚታየው አካል ተብሎ ክርስቲያን መሆን አይገባም። ወዘሰ ያስተርኢ ኢኮነ ተስፋ ያለው ቅዱስ ጳውሎስ ለዚህ ነው ሮሜ ምዕራፍ 8 ላይ የሚታየውን ተስፋ ማድረግ ተስፋ አይደለም ብሏል። ተስፋችን የሚታየውን አይደለም። ስለዚህ ፈውስ መንፈሳዊ ያልነው ለነፍስ ጤንነት ቅድሚያ እንስጥ። ለአይምሮ ጤንነት ቅድሚያ እንስጥ። አይምሯችን በድንቁርና ነፍሳችን በኃጢአት ከመጎዳት ነፃ ከሆነች ስጋችንም ነፃ ይሆናል። ይህንን ዓላማ እናድርግ። አባቶቻችንም ያስተማሩት መንፈሳዊ ጤንነትን ትኩረት አድርገው ነው። ቅዱስ ጳውሎስ ያስተማረው ሀገር ቁጥር ስፍር የለውም። ፈወሳቸው ተብሎ የተነገረላቸው ሰዎች ግን ጥቂት ናቸው። ቅዱስ ጳውሎስ ያስተማረው ሀገር ሰፊ ነው። በሮሜ አስተምሯል። በ11ዱም ሐዋርያት ዕጣ አብሮ እየሄደም አስተምሮ ተመልሷል። ይህም ሁሉ ሲያደርግ ግን የፈወሳቸው በጥላው የፈወሳቸው ሰዎች ከመነገሩ በቀር ብዙ አልተጻፈም። ቅድሚያ ለመንፈሳዊ ጤንነታችን እንድንሰጥ፣ አይምሯችን እንዳይጎዳ፣ ለአይምሮ ሰላም የሚበጀን መንፈሳዊ ፈውስ ነው። በዚህ መሰረት ፈውስ መንፈሳዊ የሚባል ጉባኤ አለን እሁድ እሁድ። ይህ የሚተላለፍበት የቤተ ጉባኤው የመገናኛ መረብ ወይም ሚዲያ ፈውስ መንፈሳዊ ዘጣና ቅዱስ ቂርቆስ የአራቱ ጉባኤያት ምስክር ቤት የሚል ሚዲያ አለን። ይህ ምዕመናንን ለማስተማር መምህር ባልደረሰበት ያሉ ምዕመናንን ትምህርት ለማድረስ ፈውስ መንፈሳዊ ለመስጠት አይምሯቸውን ለመጠበቅ እንደ አባቶቻችን እንደ ሐዋርያት ጸጋ ኑሮን ዓለምን ዙረን ባናስተምር እግዚአብሔር በመምህራን አድሮ ያስተማረንን ትንሽ ዕውቀት ምዕመናን ባሉበት ሆነው እንዲደርሳቸው እግዚአብሔር ዘመንን ዋጅቶ በሰጠን ነገር ለማድረስ ታስቦ የታቀደ ነው። ሁላችሁም በዚህ እየተገኛችሁ ትምህርት እንድትማሩ እንድትከታተሉ መልእክት እናስተላልፋለን። ከዚያ ውጭ ያሉት ፈውስ መንፈሳዊ ዘጣና ቅዱስ ቂርቆስ የሚባለው ሚዲያ የቤተ ጉባኤው ሚዲያ ነው። የቤተ ጉባኤው የመገናኛ መረብ ነው። ከ130 ሺህ በላይ ተከታዮች እንዳሉን እንነግራችኋለን። ከዚህ ውጭ ያሉት በስማችን የተከፈቱት ሁሉ የኛ አለመሆናችን ሁሉም ምዕመናን እንዲያውቀው እንፈልጋለን። የኔም የግሌ ሚዲያም የለኝም። የቤተ ጉባኤው የተቋሙ ሀገረ ስብከት የሚመራው ቤተክርስቲያን የምታስተዳድረው ትልቅ ተቋም ነው። የተቋሙ እንጂ የግሌ አይደለም። የደቀ መዛሙርቱ ገንዘብ ነው። የገዳሙ ንብረት ነው። የቤተክርስቲያን ገንዘብ ነው ሚዲያው። የኔ ሚዲያ እስከ ዛሬ ድረስ አባ ገብረ ኪዳን የሚባል ሚዲያም የለኝም። የአባ ገብረ ኪዳን ልጆች የሚል ሚዲያም እንደተከፈተ ልጆች ነግረውኛል። ይሄም የለም። በየትኛውም መገናኛ መረብ ይሄ ብቻ የቤተ ጉባኤው ሚዲያ ነው። ይህን አውቃችሁ ምዕመናን ሁላችሁ እንድትከታተሉ የእግዚአብሔርን ቃል ይደርስ ዘንድ የድርሻችሁንም እንድትወጡ በእግዚአብሔር ስም በቤተ ጉባኤው ስም እናስተላልፋለን። ይህ የኔም የደቀ መዛሙርቱም የተቋምም የቤተ ጉባኤውም መልእክት ነው። ከዚህ ቀጥሎ ሰሙነ ሕማማትን እንዴት እንደምናስፍ በዚሁ እንነጋገራለን ማለት ነው። ሰሙነ ሕማማት የሚለው ሕማም ማለት ስቃይ፣ መከራ፣ ህመም ማለት ነው እና ሰሙነ ሕማማት የሚባለው የጌታችን የመድኃኒታችን ኢየሱስ ክርስቶስን ለሰው ብሎ የተቀበላቸውን ሕማማቱን ስቃዩን የምናስብበት ጊዜ ነው። ይህንን የምናስብበት ምክንያት የሃይማኖታችን ነገር የተፈጸመው በዚህ ስለሆነ ነው። ድህነታችን የተከናወነው፣ ርግማን የጠፋልን፣ ሞት ድል የተነሳልን፣ መቃብር የተወገደበት፣ ዲያብሎስ የታሰረበት በክርስቶስ መከራ ስለሆነ ይህንን ማሰብ የክርስትና የመጨረሻውም
የመጀመሪያውም የሕይወት ዓላማ ነው። መመኪያችን ራሱ የክርስቶስ መከራ ሞት ነው። ማኅተማችንም የክርስቶስ መከራ ነው። ወረቀት ተጽፎ ሕጋዊነቱ እንዲረጋገጥ ማኅተም እንደሚደረግበት ሁሉ እኛም የክርስቶስ የመሆናችን ምልክት ሕማሙን፣ ስቃዩን